destroyed drones and intercepted incoming missiles. A coordinated የአሜሪካ ጀቶች በኢራን መመታታቸው የጠፋውን ፓይለት ፍለጋ I want to start by getting to the latest coming in here from Operation Epic Fury. President Trump just issuing a final warning to Iran, saying that the Iranian regime has 2 days left to make hell will rain down. የትራምፕ የ48 ሰዓት ማስጠንቀቂያ ሲኦል ይወርድባቸዋል ሲል ዝተዋል። Sound suppression water is flowing. 15. And here we go. 10, 9, 8, 7. RS-25 engines lit. 4. አርቴመስ 2 የታሪክ ጉዞና በኋላ ያጋጠመው እንግዳ ሽታ። እስራኤል የምጣኔ ሀብት ጦርነት በኢራን ኢንዱስትሪ ማዕከላት ላይ የተሰነዘረ ጥቃት። የማይናማሩ አዲሱ ፕሬዝዳንት ወታደራዊ አገዛዙ ስልጣኑን አጠናቀቀ። It's an escape across the museum gardens. The museum believes they struck የ3 ደቂቃ ዝርፊያ በጣሊያን ሙዚየም የተገናወነ አስገራሚ ስርቆት። ሰላም የሳብ ኒውስ ቤተሰቦች፣ ዛሬ መጋቢት 26 ቀን የምሽት ዜናዎችን ይዤላችሁ ቀርብ ያለው። ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጠየቅን። ዛሬ ምሽት በመካከለኛው ምስራቅ ውጥረቱ በከፍተኛ ሁኔታ ጨምሯል። ፔንታጎን 2 ታዋቂ የጦር አውሮፕላኖች በኢራን ግዛት ላይ መመታታቸውን አረጋግጧል። በውጊያ ወቅት አንድ ኤፍ-15 ስትራይክ ኤግልና ኤ-10 ተንደርቦልት በተለዋዋጭ ስሙ ዋርቶግ የተባለው ጀት በኢራን ጥቃት ተመቶ ወድቋል። ግጭቱ ከጀመረ ወዲህ አሜሪካ በጠላት ግዛት ውስጥ ሰው የሚመራው የጦር አውሮፕላን ሲወድቅባት ይህ የመጀመሪያው ነው። የኤ-10 ፓይለት አውሮፕላን ወደ ኩዌት ክልል አምጥቶ በፓራሹት ማምለጥ የቻለ ሲሆን አሁን በሰላም ተገኝቷል። ሆኖም የኤፍ-15 አብራሪዎች ሁኔታ አሳሳቢ ነው። አንደኛው አብራሪ ቢገኝም ሁለተኛውን ለማግኘት ከፍተኛ የፍለጋ ስራ እየተከናወነ ነው። የኢራን መንግስት በበኩሉ በኢራን መንግስት ሚዲያ በኩል የአካባቢው ነዋሪዎች ፓይለቱ እንዲፈልጉ ጥሪ አቅርበዋል። በሌላ በኩል የአሜሪካ ጦር አብራሪውን ለማዳን ሄሊኮፕተሮችን የላከ ቢሆንም በኢራን ጥቃት ምክንያት 2 ሄሊኮፕተሮች ተመተው ተመልሷል። ይህ ክስተት አሜሪካን በቀጥታ ወደ ለየለት ጦርነት ውስጥ እያስገባት ይገኛል። ፕሬዝዳንት ትራምፕ ለኢራን አገዛዝ 48 ሰዓት የመጨረሻ ማስጠንቀቂያ በመስጠት ለዓለም አቀፍ ግጭት የጊዜ ገደብ አስቀምጠዋል። ትራምፕ በማህበራዊ ሚዲያ መልእክት መሰረት ኢራን ስምምነት እንድታረግ ወይም የሆርሙዝ የባህር መስመር ክፍት እንድታረግ የተሰጣት የ10 ቀን ገደብ ተጠናቋል። አሁን ደግሞ በትክክል የ48 ሰዓት ብቻ እንዳላቸው አስታውቋል። ይህ ካልሆነ ግን ታይቶ የማይታወቅ ጥቃት ሲኦል ይወርድባቸዋል ሲል አስጠንቅቋል። ይህ ማስጠንቀቂያ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ድንጋጤ ፈጥሯል። ፕሬዝዳንቱ የባህር መስመሩ ዝግ ሆኖ ከቀጠለ አሜሪካ ከትንንሽ ጥቃቶች ወጥታ ወደ ሙሉ ጦርነት እንደምትገባ እያመላከቱ ነው። የአውሮፓ ሀገሮች ለማገዝ እያቅማሙ ቢሆንም አሜሪካ ብቻዋን እርምጃ ለመውሰድ ዝግጁ ትመስላለች። እስከ ሰኞ ድረስ ስምምነት ካልተደረሰ ቀጠናው ወደ ከባድ ጦርነት ሊያመራ እንደሚችል ይገመታል። በምድር ላይ ውጥረት ቢነክስም በህዋ ላይ ግን 4 ደፋር ጠፈርተኞች አዲስ ታሪክ እየጻፉ ነው። የናሳ አርቴሚስ 2 መንኮራኩር ወደ ጨረቃ ግማሽ መንገድ ተጉዘዋል። 4ቱ ጠፈርተኞች በኦሪዮን መንኮራኩር ውስጥ ሆነው በ1972 አፖሎ በኋላ ለመጀመሪያ ጊዜ የሰው ልጅ ካለፈበት ርቀት በላይ ተጉዘዋል። በአሁን ሰዓት ከምድር ይልቅ ለጨረቃ ይቀርባሉ። ዛሬ 4ኛ ቀን የጉዞ ስራቸውን የጀመሩት ከናሳ የቁጥጥር ማዕከል በተላከላቸው ሙዚቃ እየተዝናኑ ነው። ሆኖም መንኮራኩር ውስጥ እንግዳ የሆነ የቃጠሎ ሽታ መኖሩን ጠፈርተኞች ሪፖርት አድርገዋል። ሽታው ከአሮጌ የኤሌክትሪክ ማሞቂያ ጋር እንደሚመሳሰል ገልጸዋል። ናሳ ሽታው አደገኛ እንዳልሆነ አረጋግጦ ጉዟቸውን እንዲቀጥሉ ፈቅዷል። ሰኞ ዕለት ጨረቃን በመዞር የታሪክ ክብረ ወሰንን ይሰብራሉ ተብሎ ይጠበቃል። እስራኤል በኢራን ላይ የምትከተለው ስልት በመቀየር አሁን ትኩረቷን በአገሪቱ የኢኮኖሚ የጀርባ አጥንቶች ላይ አድርጋለች። የእስራኤል መከላከያ ሰራዊት አይዲኤፍ በደቡብ ኢራን የሚገኝ የማሻር የፔትሮኬሚካል ማዕከል ላይ ከፍተኛ የአየር ጥቃት መፈጸሙን አረጋግጧል። ይህ ጥቃት ለኢራን ኢኮኖሚ ከባድ መርዶ ነው። እነዚህ ተቋማት ለነዳጅ ብቻ ሳይሆን ለባሊስቲክ ሚሳኤል ማምረቻ የሚያገለግሉ ኬሚካሎችን ለማዘጋጀት እንደሚውሉ እስራኤል ገልጻለች። የደረሰው ውድመት በቢሊዮን የሚቆጠር ዶላር እንደሆነ ይገመታል። በጥቃቱ ምክንያት ከኩስኪስታን ግዛት ከፍተኛ የኤሌክትሪክ መቆራረጥም አጋጥሟል። እስራኤል የኢራን ገቢን ለማድረቅ የጦርነት አቅሟን ሽባ ለማድረግ እየሰራች መሆኑን ይህ ከባድ ማሳያ ነው። በደቡብ ምስራቅ እስያ የማይናማር ወታደራዊ መሪ ዩኒፎርማቸውን አውልቀው
የፕሬዝዳንትነት ካባ ደርበዋል። ከ21ዱ መፈንቅለ መንግስት በኋላ ሀገሪቷን ሲመሩ የነበሩት ጀነራል ሚን አውንግ ህላይንግ በይፋ ፕሬዝዳንት ሆኖ ተመርጧል። በዋና ከተማው በተካሄደ የፓርላማ ድምፅ አሰጣጥ 429 ድምፅ አግኝቶ አሸንፈዋል። ሆኖም ይህ ምርጫ በዓለም አቀፉ የማህበረሰብ ዘንድ የተጭበረበረና ድራማ ተብሎ ተወግዟል። ይህ እርምጃ ወታደራዊ አገዛዙ ህጋዊ ለማስመሰል የተደረገ ጥረት ቢሆንም በተግባር ግን ሰራዊቱ በአገሪቱ ላይ ያለውን ፍጹም ቁጥጥር የሚያሳይ ነው። ማይናማር ከዲሞክራሲ መንገድ ይበልጥ እየራቀች መሆኗን ፖለቲካ ትንታኞች ገልጸዋል። በጣሊያን ልክ እንደ ፊልም የሚመስል ነገር ግን በገሃድ የተፈጸመ ድፍረት የተሞላበት የጥበብ ስራዎች ስርቆት ጣሊያናውያንን አስደንግጧል። 4 ጭንብል የለበሱ ሰዎች በጣሊያን ፓርማ ከተማ በሚገኝ ሙዚየም ውስጥ ገብተው በ3 ደቂቃ ውስጥ ብቻ የታዋቂ ሰዓሊያን ስራዎች ዘርፈዋል። የተሰረቁት ስራዎች የኔርዋር፣ የማቲስና የሲዛን ድንቅ ስራዎች ናቸው። የዘረፋው ጠቅላላ ዋጋ ከ9 ሚሊዮን ዩሮ በላይ እንደሆነ ተገምቷል። ፖሊስ ከመድረሱ ከ1 ደቂቃ በፊት ሌቦቹ አምልጠው ተሰውረዋል። እነዚህ ስራዎች በዓለም አቀፍ ደረጃ በጣም የታወቁ በመሆናቸው በገበያ ላይ ለመሸጥ የማይቻሉ ናቸው። አሁን ኢንተርፖል እና የጣሊያን ልዩ የጥበብ ወንጀል መርማሪዎችን ሌቦቹን ለማደን መጠነ ሰፊ ስራ እንደጀመሩ ተናግረዋል።